ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ስለምትሰጡኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። በዚህ ሳምንት በሳምንቱ አጋማሽ የእግር ኳስ ጨዋታዎችን ተመልክተናል። በቻምፒየንስ ሊግ ሳይሆን በፕሪሚየር ሊግ አርሰናል በጥንካሬው የቀጠለበት፣ ቼልሲ ሽንፈት ያስተናገደበት፣ ሊቨርፑል ቢያንስ ያልተሸነፈበት፣ ማንቸስተር ዩናይትድ ግን ማሸነፍ ያልቻለበት ሳምንት ነበር ያሳለፉት። እንዲሁ ማንቸስተር ሲቲም የተፈተነበት ነበር ማለት ይቻላል። በዚህ ፕሮግራም ግን የምናነሳው ቼልሲና ዋጋ እያስከፈለ ስላለው ልማዱ ነው። ይሄ ልማዱ ምንድነው ካላችሁ በዚህ ፕሮግራም በዝርዝር እንመለከተዋለን። ከሊድሱ ሽንፈት በኋላ እንግዲህ ጉዳዩ ወይም ነገሩ እንደሚያስጨንቃቸው አንሶ ማሬስካም አልሸሸጉም። ከነዚያ አሳምኖ ካሸነፈባቸውና የባርሴሎናን ጨዋታ ማለት ነው። በፕሪሚየር ሊግ ደግሞ ከአርሰናል በ10 ተጫዋቾች አቻ ከመውጣት በኋላ እንግዲህ የመጣው ቼልሲ በኤላንድ ሮድ በሊድስ የደረሰበት ሽንፈት ቡድኑን የሚያሳስበው ውጤቱ ብቻ አይደለም፣ የነገሩ እንደገና መታየት፣ የመጥፎ ልማዱ እንደገና መምጣት መነሳት፣ የልማዱ መመለስ ነው ከውጤቱም በላይ የሚያስጨንቀው። ምንድነው ይሄ ልማድ ያላችሁ እንደሆነ ቼልሲ ኖቬምበር መጀመሪያ ላይ በቻምፒየንስ ሊግ ከካራባ ጋር በነበረው ጨዋታ 2-2 አቻ ውጤት ማጠናቀቁ ይታወሳል እና ከዛ በኋላ 4 ጨዋታዎችን ሳይሸነፍ ተጉዞ ነበር። ታዲያ ቼልሲ በአቻ ውጤቱ በሽንፈቱ መነሻው የራሱ ስህተት እንደሆነ በተደጋጋሚ አይተናል፣ ተመልክተናል። እሱን ላስታውሳችሁ። ለዚህ ነው እንግዲህ አንሶ ማሬስካን ጭንቀት፣ ብስጭት ውስጥ የከተታቸው፣ ውጤቱም እያስቆጣቸው፣ ከውጤቱ በላይ ግን እያስቆጣቸው ያለው ቼልሲ በራሱ ስህተት እየተቀጣ መሆኑ፣ ተጫዋቾች በሚሰሩትም ጥፋት ነው እና ተጫዋቾች ስህተት እየፈጸሙ ነው። የሮበርት ሳንቼዝ ሾት ስቶፒንግ ላይ ምንም ጥያቄ አይነሳበትም። ነገር ግን ሙሉ በሙሉ ከስህተት ንጹህ አይደለም ይሄም ተጫዋች። በነዛ ትልልቅ ጨዋታዎች የነበረው ፐርፎርመንስ በጣም አስደናቂ ነበር። በተለይ ደግሞ በአርሰናሉ ጨዋታ 2 ፋይን ሴቭስ ነበሩት ይሄ ግብ ጠባቂ፣ ለአሸናፊነት አርሰናልን ያጩ የነበሩ ነገር ግን በሳንቼዝ ጥንካሬ ያልተሳኩ ናቸው። ሾት ስቶፒንግ ላይ ምንም ጥያቄ የለበትም ይሄ ግብ ጠባቂ። ለነገሩ ቼልሲ በክረምቱ በትልቁ የዝውውር መስኮትም ከግብ ጠባቂዎች ጋር ስሙ ተያይዞ ነበረ እና በዋናነት ይሄ የግብ ጠባቂ ቦታና ሴንተር ባኩ መሞላት ነበረበት። አሁንም ቼልሲን ዋጋ እያስከፈለ ያለው ስህተት እየተሰራ ያለው ግብ ጠባቂው እንደውም አሁን በጣም የተሻለ ሮበርት ሳንቼዝን እየተመለከትን ነው። ደግሞ በመሀል ተከላካዮቹም ስህተት ሲፈጸሙ እያየን ነው። ለማንኛውም ጥሩ ጊዜን አሳልፎ ነበር፣ ግን ደግሞ በአንዳንድ ጨዋታዎች ላይ ፍጹም ከሱ የማይጠበቅ ስህተት ይፈጽማል እና ለካርድም የተጋለጠባቸውን ስህተቶች ተመልክተናል። የቀይ ካርድ የተመለከተበትም የሚታወስ ነው። ደግሞ ከእርሱ ፊት ያሉ ተከላካዮች የሚፈጽሙትም ስህተት ሳንቼዝንም ለጥፋት ያጋልጣሉ። ብቻውን ተጠያቂ አይደለም። ከለላ የሚሆነው ያው ተከላካዮችን አልፎ ነው እሱ ጋር የሚደርሰው እና የእነሱም ስህተት እንዳለ ሆኖ ግብ ጠባቂውንም እያጋለጡት እንዳሉ መናገር ይቻላል። የተሸነፈባቸው ወይም ደግሞ ነጥብ የጣለባቸው ጨዋታዎች ሙሉ በሙሉ ማለት በሚቻል መልኩ በራሱ በቡድኑ በተለይ ደግሞ በኋላ መስመሩ ስህተቶች የተቀጣባቸው ናቸው። ይሄ ቡድን የሊድስ 3ኛ ጎል ሲቆጠር ሳንቼዝ ጥፋት ተፈጽሞብኛል ብሎ ዳኛውን ይውቀስ እንጂ መውቀስ ካለበት ቶሲን አዳራቢዮን ነበር መውቀስ የነበረበት እና በዛ ጨዋታ ላይ እንዲህ ያሉ ስህተቶችን ተመልክተናል። ሊድስ እንግዲህ ጨዋታውን እንዲገድል እድል የሰጠው ይኸው አዳራቢዮ የሆነው ሴንተር ባክ ቦታ ላይ የሚጫወተው። በዚህ ጨዋታ ተጫዋቾች እንግዲህ ከዱዌልስ ስኬት ሰንፈው ነበረ፣ ኳስ ላይ ግዴለሽ ነበሩ። የተቆጠሩትን ጎሎች አስታውሱ። በዚህ ጨዋታ 2ኛ ጎል ሲቆጠር ቶሲን ቢሳሳት ኤንዞ ፈርናንዴዝ አላረመውም ይሄንን ተጫዋች እና እንዲህ ያሉ ስህተቶችን ተመልክተን ነበር። በእርግጥ እንዲህ ያለው መላላት ወይም ድካም የሚጠበቅ ነው። ጨዋታዎችን በቀናት ልዩነት ቶሎ ቶሎ ማድረግ ይኖርባቸዋል። ቶሎ ቶሎ ይመጣሉ ጨዋታዎች። በዛ ላይ ደግሞ ቼልሲ 2 ጠንካራ ቡድኖችንም እንደገጠመ መርሳት የለብንም። ባርሴሎና ነው። በእርግጥ በዛ ቀን የነበረው አቋም ወይም
ፎርም በቼልሲ ጨዋታ ምን አይነት ነበር? ግን በየትኛውም መንገድ ይሁን በጣም ጥራት ያላቸው ተጫዋቾችን የያዘ ጠንካራ ቡድን እንደሆነ ይታወቃል። አርሰናልም በጣም ጠንካራ ቡድን ነው፣ የሊጉ መሪ ነው እና እነዚህን ተደራራቢ ጨዋታዎች ከማድረግ የሚመጣ ድካም ለቡድኑ መሳሳት፣ መዳከም የራሱ አስተዋጽኦ አለው። ነገር ግን በሊድሱ ጨዋታ የሆነው ሁሉ የሆነው ለመጀመሪያ ጊዜ አይደለም። በዚህ የውድድር ዘመን መጀመሪያም ቡድኑ ላይ የታየው ችግር የሚያስታውስ ነው ማለት ይቻላል። ይሄ ሽንፈት ደግሞ የተሸነፈበትን መንገድ ቼልሲ በዚህ የውድድር ዘመን እንግዲህ ደካማ ዲሲፕሊን እንዳሳየ ካርዶቹ ማረጋገጫ ናቸው፣ ምስክርነትም ይሰጣሉ። በርካታ የቀይ ካርዶች፣ የቢጫ ካርዶች እየተመለከተ ነው ይሄ ቡድኑ ራሱ የሚፈጥረው ችግር ይህ ብቻ አይደለም። ደግሞ ከዲሲፕሊንም ባለፈ ቡድኑ በጫና ውስጥ ሲሆን የኋላ መስመሩ የሚንቀጠቀጥ የሚያረገርግ ሆኖም ተመልክተነዋል። ይሄ መልክ ወይም ገጽታ የአንድ ጨዋታ ብቻ አልነበረም፣ በ2-3 ጨዋታዎች ይቅርታ የተመለከትነው ነው እና እንዲህ ያለው ነገር ልማድ ሆኗል በቼልሲ በፍጹም ሊወገድ የሚገባው ነው። በሊድሱ ጨዋታ እንግዲህ ቶሲን ተረኛ ነበር እንጂ ዋጋ የሚያስከፍሉ ስህተቶችን የሚሰሩ ሌሎችም ተጫዋቾች ነበሩ። ቶሲን ብቸኛው አይደለም፣ ግን በዛ ጨዋታ ተረኛው እሱ ነበር። እሱ ነው ያንን የስህተት ድርሻ የሚወስደው በልዩነት። ስህተት እንግዲህ በብዙ ምክንያቶች ይፈጠራል። ስህተቱ ቴክኒካል ኤረርስ ሊሆን ይችላል፣ ታክቲካል አለመግባባት እና ደግሞ ሳይኮሎጂካል ፕሬሸርንም ያጠቃልላል ይሄ ስህተት። ይሄ ደግሞ ወደ ሃይ ሪስክ ሁኔታዎች ይመራል። አንድም ቡድን ተጋጣሚ በቀላሉ ኤክስፕሎይት የሚያደርጋቸውን ቦታዎች እንዲያገኝ እነዛን ስህተቶች እንዲጠቀምበት የሚያደርግ ነው። በጫና ውስጥ ሲሆኑ ያው ለውሳኔ በጣም መፍጠን አለባቸው ተጫዋቾች። መረጋጋት እና በራስ መተማመን በጣም አስፈላጊ ነገር ነው እና በጣም ወሳኝም ነገሮች ናቸው እነዚህ። እንግዲህ አንዲት ስህተት ቡድኑን መረጋጋት ልትነሳው ትችላለች። ያንን ተመልክተናል። ተጫዋቾች ፓኒክ እንዲያደርጉ፣ ብቃታቸውን እንዲጠራጠሩ የማድረግ አቅምም አለው ስህተትና በጨዋታው ሙሉ ለሙሉ እንዳይቆዩ እዛ ጨዋታ ላይ በጊዜ የሚፈጥሩ ስህተት ከሆነ ደግሞ ከዛ ስሜት ሳይወጡ እንዲቆዩ ለተደራራቢ ስህተቶች እንዲጋለጡም የሚያደርጋቸው ነው። ታዲያ በቼልሲ ልማድ ሆኗል ስንል አለመረጋጋቱ እንግዲህ በባየር ሚኒኩ የቻምፒየንስ ሊግ ግጥሚያ በደንብ ታይቷል። 3ቱም የባየርን ጎሎች የተቆጠሩት በቼልሲ ስህተት ነበረ። ሁሉንም የሚናገረው ደግሞ የመጨረሻው ጎል ነው። ማሎ ጉስቶ ፓኒክ ሲያደርግ በጫና ውስጥ ሆኖ ባደረገው ሚስፕሌስድ ባክወርድ ፓስ ነው እንግዲህ ይሄ ፓስ አቅጣጫውን ቀይሮ ወደ ሃሪኬን እያደረገው እና ከ10 ቀናት በኋላም ደግሞ ቼልሲ ሌላ የ3-1 ሽንፈት በብራይተን ደርሶበታል። ተደጋገመ ማለት ነው እና አሁን ልማድ እየሆነ መጥቷል። ደግሞ አሁንም በሊድስ የተሸነፈበት መንገድ በተመሳሳይ ነው እና በዛ ጨዋታ እንግዲህ በብራይተኑ በአንድሬ ሳንቶስ እና ትሬቮ ቻሎባ መሀል የነበረ ትዕይንት ነው። በዚያ ጨዋታ እንግዲህ ቼልሲም በፍጹም ሪከቨር ማድረግ አልቻለም። ሽንፈትን ያስተናገደው ተጫዋቾች በጫና ውስጥ ሲሆኑ በእነሱ ላይ መተማመን በጣም ከባድ ሆኗል። አሁን በቼልሲ አደገኛ ሁኔታ ውስጥ ነው የሚገቡት ሲሳሳቱ። ተጋጣሚ ስህተት እያሰራቸው ያሉ ተጫዋቾች ልምድ ያላቸውም ደግሞ ልምድ የሌላቸውንም ጨምሮ መሆኑ ነው አሳሳቢ የሚያደርገው። በብራይተኑ ጨዋታ ሪስ ጄምስ እና ጆሽ አቻምፖንግ ላይ የሆነውን ተመልክተናል። በእርግጥ ከኋላ መስርቶ መውጣት፣ ቢልዳፕን ከኋላ መጀመር ተፈጥሯዊ ሳይድ ኢፌክት አለው የራሱ የሆነ ፕሬሸር ኢንቫይት ማድረግ ወይም መጋበዝ እና ስህተቶችንም እንደዚሁ አያይዞ የሚመጣ ነው። በአደገኛ ቦታዎች ላይ ፖዚሽን ማጣት ይኖራል። ይህንን ውጤታማነት እንግዲህ ይህንን ቢልዳፕ ከኋላ መስርቶ መውጣትን በትዕግስት ያንን ማድረግን በውጤታማነት ወይም በስኬት ለመፈጸም የተጫዋቾች አይነት እና ደግሞ የቡድኑን ውህድ ይጠይቃል እንዲህ ያለው አጫወት። ካልሆነ ግን ለሃይ ፕረስ ተጋላጭ መሆን አለ፣ ጎሎች ማስተናገድ ይመጣል፣ ድካምም ተከታትሎ የሚመጡ ጉዳዮች ናቸው እና ጥንቃቄ ማድረግ ያስፈልጋል። ለተጋጣሚ ሃይ ፕረስ ቼልሲ እጅ ሰጥቶ ለስተት ተላልፎ የተሰጠበት አጋጣሚ ጥቂት አይደለም። በዚህ የውድድር ዘመን በብራይተኑም በሊድሱም ጨዋታ ተመሳሳይ ነገሮች ሆነዋል። ቶሲን እንግዲህ በሊድሱ ጨዋታ በጫና ውስጥ ሆኖ ፈርናንዴዝን በመፈለግ ውስጥ ተሳስቷል። 3ኛው ጎልማ እንደውም የራሱ የቶሲን ግዴለሽነትን ማሳያ ነበር ማለት ይቻላል። በአደገኛ ቦታዎች ኳስ ለማጣት ያንን ካነሳን ደግሞ በዚሁ በሊድስ ጨዋታ ሳንቼዝ በደካማ ውሳኔው ምክንያት ስህተት ፈጽሞ ነበረ። ያንን የተሻረ ኳስ ታስታውሳላችሁ እና እዛ ሞመንት ላይ የነበረውን ነገር ማስታወስ በቂ ነው። ቼልሲ እንግዲህ በፕሪሚየር ሊግ 4ኛ ደረጃ ላይ ተቀምጧል በራሱ ዲፌንሲቭ ተርድ
ሰርድ ኳስ በማጣት እንግዲህ ከፊቱ የሚቀመጡት ፉልሃም፣ አስተን ቪላ እና ቶተንሃም ናቸው። ከነሱ ቀጥሎ በራሱ ዲፌንሲቭ ሰርድ ላይ ኳስን በማጣት 4ኛ ደረጃ ላይ ነው የተቀመጠው በሊጉና ስህተትን የሚፈጽም ቡድን እንደሆነ ይህም ቁጥር ማሳያ ነው። ቼልሲ እንግዲህ ይህንን ችግሩን ፊክስ ለማድረግ እየሞከረ ነው፣ ከጨዋታ ጨዋታ እያሻሻለ። ታዲያ ግን ደህና ሆነ ሲባል ወይም ደህና ሲመስል እንደገና ደግሞ ይመለሳል። ሊጉ ያው እንደሚታወቀው ፊዚካሊቲ ላይ በጣም ጨካኝ ነው እና ቼልሲ ስስ ከሆነ ደካማ ከሆነ ኃይለኛ ሆኖ መቅረብ ካልቻለ አይቋቋመውም። አሁን ቼልሲ ለዋንጫ ማጨት ትንሽ የሚያዳግተው እንዲህ ያሉ አጋጣሚዎች እየተፈጠሩ ስለሆነ ነው። ጨዋታዎች እንግዲህ በቀናት ልዩነት ስለሚደረጉ ተጫዋቾችን ማፈራረቅ ወይም ሮቴሽን በጣም አስፈላጊ ነገር ነው። ደግሞ በሊድሱም ጨዋታ ቼልሲ የ5 ተጫዋቾች ለውጥ አድርጎ ነበር የገባው በቅጣት ያጣውን ተጫዋች ለመተካት እና ደግሞ ለሌሎቹ ከድካም ለማሳረፍ ያደረገው ነበር። ተጋጣሚው ሊድስ ደግሞ ማንቸስተር ሲቲን ከፈተነበት ሲስተም ይሁን ላይናፕ ፈቀቅ አላለም ነበር። በጣም በጥንካሬ ነው የመጣው። ይሄ ቡድን እንዴት እንደሚጫወት አይታቸዋል። ማንቸስተር ሲቲ በጨዋታው አሸናፊ ይሁን እንጂ ሊድስ በጣም በጥሩ መንገድ ነበር ያንን ቡድን ያስተናገደው። ጥንካሬውን በጣም የተለየ ነበር። ደግሞ በቼልሲ እንደገና ነው ያሳየው ይሄ ቡድን ተመሳሳይ ሲስተም ተመሳሳይ ላይናፕ ነው እና በባክ ፋይቭ የሚጫወት በጣም ጠንካራ ቡድን ደግሞ ፕረስ ሲያደርግ ገና ቢልድ አፑ ሳያድግ ነው ምንም ኳስ ፕሮግረስ ሳይኖረው ነው እዛው ለማስቀረት ጥረት ሲያደርግ የነበረው እና ኤስቴባኦ ላይ የሆነውንም ተመልክተናል። ለወትሮ ይሄ ተጫዋች እንግዲህ ኳስ ይዞ በመስመር ላይ የሚያደርገው እንቅስቃሴ ሁሌም ኤንድ ፕሮዳክት አለው እያለ እናነሳለን። ወይ አሲስት ነው የሚሆነው ወይ ራሱ ይሞክረዋል። ክሮስ ማድረግም እንደዛው ይኖራል። ግን በዚህኛው ጨዋታ በሊድስም ጥንካሬ የተነሳ ያው ሀፍታይም ላይ እሱም ተቀይሮ ወጥቷል እና ፊዚካሊም በጣም ብቁ ነበሩ የሊድስ ተጫዋቾች። ደግሞ ለቼልሲ ኳስ ፕሮግረስ እንዳያደርግ ወይም ፕሮግሬሲቭ ፓሶች እንዳይኖሩ ፓሲንግ ሌኖችን የሚዘጉበት መንገድ ራሱ ፍጹም የተለየ ነበር እና ያው የሊድስ ጥንካሬ እንዳለ ሆኖ ግን ደግሞ የቼልሲም ድክመት ተከታታይ መሆኑ ልማድ መሆኑ ነው አሁን በቼልሲ አሳሳቢ የሆነ የመጣው። ቼልሲ እንግዲህ ካይሴዶን በቅጣት አላሰለፈም ነበር። ይሄ ትልቅ ሎስ ነው ለቼልሲ። ምን አይነት ድንቅ ተጫዋች እንደሆነ ከቡድኑ ቁልፍ ተጫዋቾች በዋናነት ማንሳት ካለብን ሞይሴስ ካይሴዶን ማንሳት እንችላለን። ጄምስን እንደዚሁ ለረፍት አላስገባውም ነበር። ቁልፍ ተጫዋቾች አልነበሩትም ቼልሲ። ኤስቴባኦ እንግዲህ በጋብሪኤል ጉድሞንስን እንኳን ወደ ፕሪሚየር ሊግ በሰላም መጣ ተብሏል። እንግዲህ ጥንካሬውን እዛ ላይ ተመልክተናል። ይሄ ተጫዋች ምንም እንዳያደርግ ሁሉ አድርጎት ነበር እና በጣም አሳሳቢ የሆነ የመጣው የዚህ የሴንተር ባኮቹ ጉዳይ ነው። በእግር ኳስ እንግዲህ ሴንተር ባክ ፔሪንግ በጣም ማተር ያደርጋል። የመሀል ተከላካዮች ጥምረት በጣም ወሳኝ ነገር ነው። እንዳሁኑ ሳይሆን እንዳው ያለፈውን የውድድር ዘመን ካነሳን እንዳሁኑ ሳይለያይ ሳይሰበር ወይም ሳይከፋፈት በሊቨርፑል የቨርጅል ቫንዳይክ እና የኢብራሂማ ኮናቴ ጥምረት በጣም የተለየ ነበረ። በአርሰናል አሁንም የቀጠለው የጥንካሬው መሰረቶች ጋብሪኤል እና ሳሊባ በብዙ የሚነሱ ናቸው። በኑኖ ኤስፕሪቶ ሳንቶ ስር በኖቲንጋም ፎሬስት ደግሞ የሙሪዮ እና ሚሊንኮቪችም እንደዚሁ በጣም በልዩነት የሚነሳ ነው እና በሴንተር ባክ መካከል በመሀል ተከላካዮች መካከል ያለ መግባባት ግንኙነት ከታክቲክም በላይ ነው የሚባለው። ለዚህ ነው እንግዲህ የትኛውም አይነት ታክቲክ ተከተል ይሄ ጥምረት በጣም ወሳኝ ነው። ለምሳሌ ያኔው ሊቨርፑል በጣም ባላንስድ ነው እና ደግሞ ፍሌክሰብልም ነበር። አርሰናል እንደዚሁ ምርጥ ፕሬስ ያለው ቡድን ነው እና በሴት ፒስም በጣም የላቀ ነው። ፎሬስት ደግሞ እንደምታውቁት በሚዲሁም በሎ ብሎክ የሚጫወት እና ደግሞ ሲያስፈልግም በካውንተር አታክ የሚጫወት ቡድን ነው። ግን ታክቲኩ የትኛውንም አይነት ይሁን የሚከተለው ያ ቡድን የሴንተር ባኮቹ ጥምረት በጣም ወሳኝ እንደሆነ በዚህ ማየት ይቻላል። በምን አይነት ጥንካሬ እንዳጠናቀቁ የተጠናቀቀውን የውድድር ዘመን ከነዚህ ሴንተር ባክስ ተነስተን ብዙ ማለት እንችላለን። ቼልሲ አሁንም በሴንተር ባክ ኮንሲስተንሲ ለመፈለግ ሙከራ ላይ ነው የሚገኘው። የቼልሲ አሁን ላይ ያለው የመጀመሪያ የሴንተር ባክ ጥምረት ምርጫው እንግዲህ ቁጥር 1 ምርጫው የቻሎባና ዌስሊ ፎፋና ጥምረት ነው። የተረጋጋ ፓርትነርሺፕ ለማሳደግ እየሞከረ ነው ያለው። ካስታወሳችሁ እንግዲህ ከፎፋና ጉዳት በፊት ሌቫይ ኮልዊን እና ፎፋና የሆነ
የሆነ ኮኔክሽን ነበራቸው የሆነ ፓርትነርሺፕ በደንብ እየተገነባ ያለ ይመስል ነበር በእነዚህ ሁለት ወጣት ተጫዋቾች የዛኔው ብቻ ሳይሆን የወደፊትም እንደሚሆኑ ተስፋ የተጣለባቸው ግን ፎፋና ተጎዳ ደግሞ ፎፋና ወደ መመለሱ ሲመጣ ሊቫይ ኮልዊል ተጎዳና እነዚህ ይሄ ጥምረት እንዳይቀጥል ሆነ አሁን ደግሞ በቼልሲ ዋነኛው ተመራጭ በተለይ ከክሪስታል ፓላሱ የውሰት ጊዜ በኋላ በጣም ተሻሽሎ የመጣው ቻሎባ ከዌስሊ ፎፋና ጋር ሲጣመሩ የተሻለና ቁጥር 1 ነው ሊባል ይችላል አሁን በቼልሲ ግን ይሄም ጥምረት እንዲሰምር እንዲሰራ አሁንም ብዙ ጊዜ ያስፈልጋል ግን በጣም የተሻለው ጥምረት ደግሞ የነሱ ነው ባለፈው ምን እንደተፈጠረ ተመልክተናል በባዲያሽልና በቶሲን ይሄ ጨዋታ መደረጉ ለስተቶች ያጋለጠ እንደሆነም አይተናል ቼልሲ እንግዲህ ከዋንጫ ፉክክሩ ቢጎድል ቢርቅ ወይም ቢቀር ደግሞ ዋናው ምክንያት የአርሰናል ጥንካሬ ቢሆንም በራሱ ስተት መቀጣቱ ግን ሌላኛው ምክንያት ሊሆን ይችላልና ይሄ ስተት እየተደጋገመ ስላለ ነው ይሄንን ለማንሳት በዚህ ፕሮግራም ለማንኛውም ቼልሲ በቫይታሊቲ ስቴዲየም በዚህ ሳምንት ደግሞ ጨዋታውን ያደርጋል ከቦርንመዝ ጋር ነው ጨዋታውን የሚያደርገው አዌ ነው በዚህ ጨዋታ ምን አዲስ ነገር እንመለከታለን ሁሉንም አብረና ያለን እግር ኳስ አንፕሬዲክተብል ነው ጥሩነቱ አይደል ከእግር ኳስ የሚወደደው አንዱ ነገር በቃ አለመገመቱ ነው ያልጠበቅነው ነገር ሊሆን ይችላል የጨዋታው የመጨረሻ ፊሽካ እስኪነፋ ድረስ በጣም ብዙ ነገሮች ሊፈጠሩ ይችላሉ ደግሞ ይሄኛው የውድድር ዘመን በብዙ እንድንጠብቀው እንድንጓጓለት የሚያደርገን ነው ማንቸስተር ሲቲ እንደምታዩት ነው መጣ ጠነከረ ሲባል መውረድ አለ የሊቨርፑል ጉዳይ እንዳጀማማሩ አይደለም እየወረደ ነው የመጣው ማንቸስተር ዩናይትድን በሳምንት አንዴ ብቻ ጨዋታ ያድርግ እንጂ ማረፉ ያልጠቀመው እስኪመስል ድረስ ብዙ ውጤታማ ነው ማለት አይቻልም ቼልሲ እንደዚህ በረታ ሲባል ትልልቆቹን አሳምኖ ካሸነፈ በኋላ ደግሞ እንደ በሊድስ እንዳሉ ቡድኖች ደግሞ በቦርንመዝ ምን እንደሚገጥመው አናውቅም በእርግጥ ቁልፍ ተጫዋቾች አልነበሩም እና ቼልሲንም በዚህ መንገድ ማንሳት እንችላለን ለማንኛውም በዚህ ሳምንትም የፕሪሚየር ሊግ ጨዋታዎች ይመለሳሉ ከጨዋታዎች በፊትና በኋላ ያሉ ነገሮችን እንዳስሳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ላይክ እና ሼርም እንድታደርጉ ይሁን እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋል